ሰላም ዛሬ በጣም ወሳኝ መረጃ ይዤላችሁ መጥቻለሁ። አንድ ጥያቄ ግን ልጠይቃችሁ እስቲ። የኤሌክትሪክ መኪና ገዝታችሁ ከጥቂት ወራት በኋላ ባትሪ ቢበላሽ ምን ያክል ወጪ እንደሚያስወጣችሁ ታውቃላችሁ? ብዙ ሰዎች የመኪናውን ዋጋ ያያሉ፣ ዲዛይኑን ያደንቃሉ፣ በአንድ ቻርጅ 500 ኪሎ ሜትር መሄዱ ደስ ይላቸዋል። ነገር ግን ጥንቃቄ ካልተደረገ በአንድ ስህተት የብዙ 100,000 ብር ኪሳራ ሊደርስባችሁ ይችላል። ስለዚህ ዛሬ የኤሌክትሪክ መኪና ከመግዛታችሁ በፊት የግድ ልታረጋግጣችሁ የሚገባው 6 ዋና ነገሮችን እናያለን። አንደኛ የባትሪ ጤንነት ወይም ደግሞ ስቴት ኦፍ ሄልዝ። አዲስ ባትሪ 100% ጤነኛ መሆን አለበት። ብዙ ሰዎች መኪና ሲገዙ ዳሽቦርድ ላይ ያለው ፐርሰንቱን የሚያሳይ ቁጥር ነው የሚያዩት። ይሄ ግን የቻርጅ መጠን ነው እንጂ የጤንነት ሁኔታ አይገልጽም። ኤስኦኤች የሚያሳየው ባትሪ እውነተኛ ኃይሉን እንደዚሁም ደግሞ ጤንነቱን ነው። ከ80% በታች ከሆነ ባትሪው በጣም ደካማ ነው። ወደፊት ትልቅ ወጪ ሊያስከፍላችሁ ይችላል። ለምሳሌ BYD ብንወስድ አንዱ መኪና 95% ስቴት ኦፍ ሄልዝ ቢሆን ሌላኛው ደግሞ 81 ቢሆን የ81ዱ ብትገዙ በአጭር ዓመታት ውስጥ ባትሪ ሊያስቀይራችሁ ይችላል። ስለዚህ ስቴት ኦፍ ሄልዝ በታወቀ ባለሙያ በስርዓቱ ቼክ መደረግና ይሄ ስቴት ኦፍ ሄልዝ ብቻ ሳይሆን ፓራሜትሮች አሉ ባትሪ ቴስት የሚደረግበት እያንዳንዱ ቴስት መደረግና መታየት አለባቸው ማለት ነው። ሁለተኛ መኪናው ከመሬት ያለው ርቀት። በኢትዮጵያ መንገዶች ላይ ያለው ስፒድ ብሬከሮች ድንጋዮች ብዙ ናቸው። መኪናው ዝቅተኛ ከሆነ ታች ያለው የባትሪ ከቨር ሊጎዳ ይችላል። ከዛም በኋላ ውሃ ወደ ውስጥ ሊያስገባ ይችላል። እንደዚሁም ደግሞ ቱቦ ወይ የኩለንት ቱቦ ሊያፈስ ይችላል። ስለዚህ የመኪና ሙቀት ይጨምርና መኪናው ከስራ ውጪ ሊሆንባችሁ ይችላል። ከከተማ ውጪ ብዙ ጊዜ የምትንቀሳቀስ ከሆነ እንደዚሁም ደግሞ የምትሄዱበት መንገድ ድንጋይና በጣም የማይመች ከሆነ ሁል ጊዜ የመኪናውን ከመሬት ያለው ርቀት መምረጥ ይኖርባችኋል ማለት ነው። ሶስተኛ የመኪና ታሪክ። ውጪው በጣም ቆንጆ ሊሆን ይችላል፣ ውስጡ ግን ተጠግኖ ቢሆንስ? አንዳንድ መኪኖች ከውጭ ሲታዩት በጣም ነው የሚያምሩት፣ ነገር ግን የባትሪው ፓክ የተከፈተ ወይም ደግሞ የተቀየረ ነው ይችላል። ቻሲዩ የተበየደ ወይም ደግሞ ሃይ ቮልቴጁም እንደዚሁ የተጠገነ ወይም ደግሞ የተቀየረ ነው ይችላል። ስለዚህ እያንዳንዱ ነገር በጣም መፈተሽና ማየት ያስፈልገዋል ማለት ነው። አራተኛ የባትሪ እድሜ። መኪናው አዲስ ቢሆንም ባትሪው የተመረተበት ቀን በደንብ ማየት ያስፈልገዋል። ለምሳሌ መኪናው የ2026 ሞዴል ቢሆን ባትሪው የመቼ ነው የሚለውን በደንብ ማየት ያስፈልገዋል። ለምሳሌ መኪናው የ2026 ቢሆንም ባትሪው ግን የ2023 ወይም የ2024 ከሆነ ባትሪው ቶሎ የመሞት አቅሙ ከፍተኛ ነው። ስለዚህ ዓመተ ምህረቱ ከመኪናው ጋር የተቀራረበ መሆን አለበት ማለት ነው። በተጨማሪም ባትሪው ምን ያክል ቻርጅ እንደተደረገ ምን ያክል ዙር ቻርጅ እንደተደረገ በደንብ መፈተሽ ያስፈልገዋል። ብዙ ጊዜ ከዚህ በፊት ቻርጅ ከተደረገ ቻርጂንግ ሳይክሉ ብዙ ከሆነ ለባትሪው ጤና ጥሩ ስለማይሆን ማለት ነው። አምስተኛው የመለዋወጫ አቅርቦት ነው። መኪናው ከመግዛታችሁ በፊት ይህን ጥያቄ ጠይቁ እስቲ። ነገ መኪናው ቢበላሽ እቃ በኢትዮጵያ አለ? ብዙ ሰዎች ዋጋን ብቻ አይቶ ይገዛሉ። ነገር ግን ከገዙ በኋላ አጋጣሚ መኪናው ቢበላሽ ስፔር ፓርት የማይገኝ ከሆነ ለወራት መኪናው ያለምንም ሊቆም ይችላል ማለት ነው። ሁልጊዜ ከመግዛታችሁ በፊት አቅራቢዎችን ስፔር ፓርት መኖሩን ማረጋገጥ አለባችሁ ማለት ነው። የመጨረሻው የፋስት ቻርጂንግ ሁኔታው ነው። ብዙ መኪኖች አሁን ላይ እየመጡ ያሉት ሁለቱንም ፋስት ቻርጂንግም ዲሲ ቻርጂንግ 30 ደቂቃ ውስጥ የሚያደርጉንም እንደዚሁም ደግሞ ስሎ ቻርጂንግም በኤሲ ቻርጅ የሚደረገውን ይቀበላሉ። አጋጣሚ ግን ሞዴሉ ግን ኤሲ ብቻ ከሆነ ዲሲ የማይቀበል ከሆነ ይሄም መኪና ለምሳሌ መንገድ ላይ ቻርጅ ቢጨርስባችሁ ቻርጅ መንገድ ላይ አድርጋችሁ መቀጠል አትችሉም ማለት ነው። ሁሉ ጊዜ መኪናው ኤሲም ዲሲም ይቀበላል ወይስ አይቀበልም የሚለውን ማረጋገጥ አለባችሁ ማለት ነው። የኤሌክትሪክ መኪና መግዛት ማለት ቆንጆ መኪና መምረጥ ብቻ አይደለም። ባትሪውን፣ ሶፍትዌሩን፣ ቻርጂንጉንና ጠገና ሁኔታውን ሙሉ በሙሉ መመርመር አለባችሁ። አንድ ስህተት በሺዎች የሚቆጠሩ ዶላር ኪሳራ ሊያስከትል ይችላል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ፣ ሰብስክራይብ በማድረግ ቤተሰቡን ኮሜንት ላይም ቀጣይ ቪዲዮ ምን እንደምትፈልጉት ጥቀሱልን።